ዛሬ የምንመለከተው ርዕስ ነው መሰጣችሁ ከነፍስ ዝለት መውጣት ምንድነው ምን ማለት ነው ከነፍስ ዝለት መውጣት አላውቅም ስንቶቻችሁ በህይወት ጎዳና ላይ በምድር ጉዟችሁ በክርስትና እምነታችሁ በእያንዳንዱ በመታልፉበት ነገር የነፍስን መዛል ተለማምዳችሁ እንደሆነ አልፋችሁበት እንደሆነ አላውቅም ግን ይመስለኛል ምክንያቱም የክርስትና ህይወት ፓኬጅ ነው እዚህ አይነት ስቴት ውስጥ ራሳችን ልናገኘው እንችላለን እንዲህ አይነት ነገር ውስጥ ልንገባ እንችላለን ብዙ ጊዜ ይገጥመናል ሁሌ አይደለም የነፍስ መዛል ወገኖቼ በዛ ውስጥ ዝም ብሎ መቀጠል ወይም በዛ ውስጥ መኖር በራሱ ትልቅ ችግር አለው ስለዚህ ከዛ ውስጥ እንድንወጣ እግዚአብሔር ይፈልጋል ከነፍስ ዝለት ውስጥ ስለዚህ ዛሬ እግዚአብሔር በቃሉ ይናገረናል አሜን መጽሐፍ ቅዱሳችሁን ዕብራውያን ምዕራፍ 12 ላይ ታውጡና እኔ የምፈልገው ከቁጥር 3 ጀምሮ እስከ 11 ያለው ነው ከቁጥር 3 እስከ 11 ድረስ ያለው ነው እሱን እንካፈላለን ቆመን ብናነበው ደስ ይለኛል እንዲሁ ስርዓት ለማስያዝ ሳይሆን ቅዱስ ቃል ስለሆነ ለአክብሮት ቆመን እናነባዋለን በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ከኃጢአት ጋር እየተጋደላችሁ ገና ደምን እስከማፍሰስ ድረስ አልተቃወማችሁም እንደ ልጆችም ከእናንተ ጋር ልጄ ሆይ የጌታን ቅጣት አታቅልል በሚገስጽህም ጊዜ አትድከም ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚነጋገረውን ምክር ረስታችኋል ለመቀጣት ታገሱ እግዚአብሔር እንደ ልጆች ያደርጋችኋልና አባቱም ማይቀጣው ልጅ ማን ነው ነገር ግን ሁሉ የቅጣት ተካፋይ ሆነዋልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም ከዚህም በላይ የቀጡን የሥጋ አባቶች ነበሩን እናፍራቸውም ነበር እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን እነርሱ መልካም ሆኖ እንደታያቸው ለጥቂት ቀን ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል እንጸልያለን ሁሉን የምትገዛ የዘላለም አምላክ ጻድቅና ቅዱስ እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን ክብር ምስጋና ታላቅነትና ጌትነት ሁሉ ለስምህ ይሁን አቤቱ በዚህ ሰዓት ይህንን የከፈትነውን ቃል ያነበብነውን ቃል ግለጥልን አብራልን ያኔና እዚያ ለመጀመሪያዎቹ ተደራሲያን ሊባል የተፈለገው ነገር ሁሉ እዚህና አሁን ለኛ ይግባን እግዚአብሔር ሆይ አይምሮአችንን ያድስልን መንፈሳችንን ያጠንክርልን እግዚአብሔር ሆይ ለስጋችን ጤናና ጠገን ይሁነን አስተምረን በኢየሱስ ክርስቶስ ስም አሜን የነፍስ ዝለት ወደ መድከም ወደ መታከት ወደ መሰልቸት ይወስድና መጨረሻው ተስፋ መቁረጥ ይሆናል ስለዚህ የዕብራውያን መልእክት
ጸሐፊ ለሚጽፍላቸው ሰዎች በነፍሳችሁ ዝላችሁ እንዳትደክሙ ነው የሚላቸው። ይሄንን የምጽፍበት ምክንያት ከምታልፉበት ነገር የተነሳ ከሚደርስባችሁ ነገር የተነሳ ከምትሰሙት ከምታዩት ከተለያዩ ነገሮች የተነሳ በድካም ውስጥ ነው ያላችሁት፣ በዝለት ውስጥ ነው ያላችሁት። ነገር ግን ከዚህ ውስጥ ውጡ ይላቸዋል። ይሄንን ክፍል እኛ ከ3 እስከ 11 ነው ያነበብነው። ሰፋ አድርገን ብንመለከተው የዕብራውያን መልእክት ጸሐፊ የሰጠው አናሎጂ ወይም ደግሞ የሰጠው ተምሳሌት የሩጫ ውድድርን ነው። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉን እኛ ደግሞ ሸክምን ሁሉ ቶሎ የሚከበድን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ብሎ ነው የጀመረው። የሩጫን ሴናሪዮ ነው ያስቀመጠ፣ የሩጫን ውድድር ነው። ምክንያቱም በዚያ ዘመን ሩጫ በጣም የታወቀ ነገር ነው። ማራቶን የሚለው ነገር ከክርስቶስ ልደት በፊት በግሪክ ውስጥ የነበረ ነገር ነው። ይሄ ሩጫ አሁን ዘመናዊ ሆነው እንደመጡት እንደ ስፕሪንት ወይም ደግሞ እነዚህ አጫጭር ርቀት ሩጫዎች በዛን ጊዜ አልነበሩም። እንደዛ አይነቶቹ አይደለም። ባንዴ ተጀምሮ የሚሮጥ የሚያልቅ አይደለም። አጭር አይደለም። ሁለተኛ ደግሞ የኃይል ሩጫ አይደለም። አይታችሁ እንደሆነ የኛ ሯጮች አሁን ኢትዮጵያውያን ሯጮች ብዙ ጊዜ የምን ሯጮች ናቸው? የረጅም ርቀት ሯጮች ናቸው አይደል? ብዙ አጭር ርቀት የለንም አይደል እንዴ? ታውቃላችሁ ኢትዮጵያዊ 100 ሜትር አሸንፎ የሚያውቅ ሻምፒዮን ሆኖ የሚያውቅ የለንም። አይታችሁ እንደሆነ እነዚህ የረጅም ርቀት ሯጮች በሙሉ ገለባዎች ናቸው። እኔ አንድ ቀን የደነገጥኩት ኢትዮጵያ እየነበርኩ አጠገቤ መሰረት ደፋር የምትባለው ሱፐርማርኬት ውስጥ ልገዛ ስል ከኋላ ይቆማለች እና ዞር ብዬ ሳያት መልኳን አወቅኩት። ነገር ግን አንድ ፍሬ ልጅ ነው የምታክለው። የሆነ ቢን ያለች ነገር ናት። ይገባችኋል? በላይ ቀጫጭኖች ናቸው ከምትገምቱት በላይ። አግኝታችኋቸው በአካል የምታውቁ ከሆነ በደንብ መረዳት ትችላላችሁ። ምክንያቱም የረጅም ርቀት ሩጫ ሁሉ ጊዜ በጣም ብዙ ኢነርጂ ስለሚጠይቅና ብዙ በርን ስለሚያደርጉ እና ደግሞ ሩጫውም ደግሞ የሚፈልገው ኃይል ሳይሆን ትዕግስት ስለሆነ ጽናት ስለሆነ ሰውነታቸው እንደዛ አይነት ነው፣ የሩጫው አይነት ነው። እስቲ ደግሞ ተመልከቱ እነዚህን የ100 ሜትር ሯጮች፣ የጃማይካዎቹን፣ የአሜሪካኖቹን፣ የባርባዶስ ምናምን አሉ። እነዚህ ወገኖቼ ይሄ አንዱ ታፋቸው የአንድ ሰው ሰውነት ነው ያክል። በጣም ረጃጅሞች ናቸው፣ በጣም ጡንቻ ያላቸው ናቸው፣ በጣም ትልልቆች ናቸው። እና ቦልትን ለምሳሌ ብትመለከቱ ቦልት በጣም ረጅም በጣም ደግሞ ጡንቻ ያለው ሰው። ለምን? ምክንያቱም የአጭር ርቀት ሩጫ የሚሮጠው በኃይል ነው። አየሩን እየቀዘፉ በኃይል ነው የሚሮጠው። የረጅም ርቀት በተለይ ደግሞ የማራቶን ሩጫ ደግሞ በትዕግስት ነው የሚሮጠው። ስለዚህ ይሄ የዕብራውያን መልእክት ጸሐፊ የሚለው የሩጫ አይነት ማራቶን እንደሆነ ምንም ጥያቄ የለውም። ምክንያቱም በፍጹም በምንም አይነት አንድ የፈጣን እንትን ወይ አጭር ርቀት ሯጭ አሰልጣኝ ሯጩን እንግዲህ በትዕግስት ሩጥ ብሎ ሊለው አይችልም። ትዕግስት እዛ ጋር አይሰራም። ብን ብሎ መጥፋት ነው ባንዴ። ይሄኛው ግን አቅም ይዞ ቀስ ብሎ ረጅም ርቀት መጓዝ ነው። ስለዚህ የሩጫን ምሳሌ ነው የሚሰጣቸው ጸሐፊው። የረጅም ርቀት በተለይ የማራቶን ሩጫን ስንመለከት አንድን ነገር ለረጅም ጊዜ ደጋግሞ ማድረግ ነው። በቃ መሮጥ 42 ኪሎ ሜትር አሁን ዘመናዊውን የጥንቱን ስንት እንደሆነ አናውቅም። ያን 42 ኪሎ ሜትር እግር ማንሳት፣ እግር መጣል፣ እጅ መስደድ፣ እጅ መመለስ፣ ተመሳሳይ ነገር ማድረግ። ከዛ በኋላ ምን እየሆነ ይመጣል? ሰውነት እየዛለ አቅም እየከዳ ይመጣል። አንዳንዶቻችን እንደው ባስ አምልጦን እንኳን እዛ ላይ ለመድረስ ሮጠን እንኳን
እናለከልካለን ላበላብ እንሆናለን አይደል እንዴ ማለት ለትንሽ ጉዳይ እንኳን ሮጠን እነዚህ ሰዎች ግን ያውም ደግሞ ከተፎካካሪዎቻቸው ጋር ያውም ደግሞ በግራና በቀኝ ያሉ የሚመለከቱ ሰዎች የተለያየ ነገር ይያሏቸው አንዳንዶች ምናልባት እየወረወሩባቸው ነገር ግን በትዕግስት ይሮጣሉ ሄደው ግን ወገኖቼ ሰውነት እየዛለ ሄዳል ዝቅ ብሎ ይሄንን ምዕራፍ 12 ቁጥር 1 ጀምሮ ካለም በኋላ ቁጥር 12 ላይ ስለዚህ የላሉትን እጆች የሰለሉትንም ጉልበቶች አቅኑ ያነከሰውም እንዲፈወስ እንጂ እንዳይናገለግራችሁ መንገድ አድርጉ ይላል ምን ማለት ነው እጆች ምን ሆነዋል ላልተዋል ከርዝመቱ የተነሳ ካለማለቁ የተነሳ ሞኖቶነስ ከመሆኑ ድግግሞሽ ከመሆኑ የተነሳ እጆች ላልተዋል ጉልበቶች ሰልለዋል አነክሰዋል እግሮች አነክሰዋል በቃ ምን ያሉ ሰዎች ነው ያያችሁ ያላችሁ እዚህ ጋር በቃ ለማቆም ጥቂት የቀራቸው ወደፊት ለመግፋት ለመሄድ አቅም ያጡ ይሄ ወገኖቼ ሩጫው የአካል ሩጫ ነው እንደምታውቁት እዚህ ጋር ግን የምታዩት የነፍስ ሩጫ ነው ምክንያቱም ሩጫው የስታዲየም ሩጫ ሳይሆን ሩጫው የእምነት ሩጫ ነው ይሄ ሩጫ ደግሞ መጀመሪያ ያለው መጨረሻ አለው እነዚህ ሰዎች ጀማሪዎች ናቸው ጀምረዋል ብዙ ሄደዋል ነገር ግን አሁን ከደረሰባቸው ስደት ተቃውሞ መከራ ውርጅብኝ ቅሚያ ስድብ መገለል ረስንቱ ከደረሱባቸው ብዙ ነገሮች የተነሳ መታከት ውስጥ ነው ያሉት ዝለት ውስጥ ነው ያሉት መድከም መታከት መዛል መሰልቸት ብሎም ተስፋ መቁረጥ ወገኖቼ መጨረሻ አደገኛ ነገር በሰው ህይወት ውስጥ ስለየትኛውም ነገር ተስፋ መቁረጥ አንዳንድ ሰዎች ትናንት በነበሯቸው ህልሞች ላይ ትናንት በነበሯቸው ራእዮች ላይ ትናንት ይታያቸው በነበረ ደስ ይላቸው መነሳሳትን ይሰጣቸው በነበሩ ነገሮች ላይ ተስፋ ቆርጠው ዝለው ትተዋል ምንድነው መፍትሄው መፍትሄውን መጀመሪያ ላይ ነው የሚነግራቸው ምን እንደሚል ታውቃላችሁ በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን ምን አድርጉ አስቡ ከፍ ብሎም ይሄንኑ ተመሳሳይ ነገር ተናግሮ ነበር የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን እንዲያውም በእንግሊዘኛው የሚለው ጀማሪውንና ፈጻሚውን the author and the finisher of our race ምን አድርጉ ይላል ኢየሱስን ተመልክተን በፊታችን ያለው ተመልከቱ እንድናይም ሆነ እንድናስብ የሚነግረን አንድ ነው እርሱም ከፊታችን የሮጠው ጌታችን ኢየሱስ ክርስቶስ ነው ሃሌሉያ አሜን ወገኖቼ በየትኛውም አድካሚ ሁኔታዎች ውስጥ ስትሆኑ አንዳንድ ጊዜ እኮ በመከራ ውስጥ ማለፋችን ብቻ አይደለም እኮ ኢሹ ነገር ግን ምን ይሆናል መሰላችሁ መከራው እንደ ብፌ ይሆናል ረጅም ብፌ ማያልቅ ብፌ አንዱን አንስታችሁ ሌላውን ማተውት አንዱን የሚከመር ይሆናል ልዩ ይሆናል ፈተናው አንዳንዴ ኢኮኖሚካል ይሆናል ከዛ እሱን አለፈን ብለን ስንል ደግሞ ሪሌሽናል ይሆናል የሪሌሽንሺፕ ጉዳይ ሊሆን ይችላል አንዳንዱ ከስራ ጋር የተያያዘ ሊሆን ይችላል ከትምህርት ጋር የተያያዘ ሊሆን ይችላል አንዳንዱ ከስማችን ጋር የተያያዘ ምን ብዬ ልንገራችሁ ባንድ ላይ እነዚህ ሁሉ ተከታትለው ይመጣሉ ለዚህ እኮ ነው ያዕቆብ መልእክቱን ሲጽፍ ምንድነው የሚለው ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ
ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ልዩ ልዩ ነው የሚለው። ጴጥሮስም ተመሳሳይ ነገር ይነግረናል። አንደኛ ጴጥሮስ ምዕራፍ 1 ላይ ሄዳችሁ ብትመለከቱ በዚህም እጅግ ደስ ይላችኋል፣ ነገር ግን ምንም በእሳት ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ ይገኝ ዘንድ አሁን አስፈላጊ ሆኖ ስለተገኘ ለጥቂት ጊዜ በልዩ ልዩ ፈተናዎች አዝናችኋል። ልዩ ልዩ የሚለውን የግሪኩን ቃል እንግሊዘኛው ሲተረጉመው ምን እንደሚል ታውቃላችሁ? መልቲ ከለርስ ወይም ህብረ ቀለማት ነው የሚለው። የተለያየ ነገር ግን አንድ ላይ የሚመጣ ወገኖቼ፣ አንዳንዴ ህይወታችሁ እንደዚህ አይነት ነገር ውስጥ ገብቶ ያውቃል? ምናልባት አሁንም በዚህ ውስጥ እያለፋችሁ ይሆን? አንዱ ስትሉት አንዱን፣ አንዱ ስትሉት አንዱን፣ ካንዱ ወጣው ስትሉ ሌላው ተደራርበው መተውባችኋል። ወገኖቼ ሁለት ነገሮች መፍትሄ ተደርገው ተሰጥተውናል። እነሱ ነው ተራ በተራ የምናየው። አንደኛው ኢየሱስ ክርስቶስን ማየት፣ ትኩር ብሎ መመልከት፣ እንደገናም ደግሞ እሱን አለማቋረጥ ማሰብ። ሁለተኛው ደግሞ ለምን በዚህ ውስጥ እንደምናልፍ ዓላማውን ማወቅ፣ ምክንያቱን መረዳት። ከዚያ ደግሞ የምናገኘውን በዚህ ውስጥ በማለፋችን፣ በመጽናታችን፣ በመታገሳችን፣ በመቀጠላችን የምናገኘውን ውጤት ማወቅ። እስቲ እነዚህ ሶስት ነገሮች በሚገባ እንመልከት። ጸሐፊው ወደ ምዕራፍ 12 ከመምጣቱ በፊት ምዕራፍ 11 ላይ እንደምታውቁት የእምነት አባቶችንና እናቶችን ዘርዝሯል። በጣም ደስ የሚለው የሁሉንም ያነሳና ግን የሚዘጋው የመጨረሻውን ምዕራፍ ሲዘጋው እነዚህ ሁሉ አምነው ሞቱ ነው የሚለው። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳለ የተሰጠውን ተስፋ ቃል አላገኙም። እነዚህ ሁሉ አምነው ሞቱ ብሎ እንዲያውም አንዳንዶቹን ሊሞቱ ሲሉ የተናገሩትን ያደረጉትን ነገር እያነሳ በዛ ሰዓት እንኳን እምነት ላይ ነበሩ፣ ያምኑ ነበር፣ የእምነት ኃይል ነበራቸው፣ የእምነት ቃል ይናገሩ ነበር፣ የእምነት ስራ ይሰሩ ነበር ብሎ ስለነሱ ነው የነገረው። ስለጨረሱ ሰዎች ካወራ በኋላ ግን አሁን ስላሉት ሯጮች፣ አሁን ስላሉት መንገደኞች፣ አሁን ስላለነው አማኞች ደግሞ ይጽፋል። እነዚህን ሰዎች ምን ብሎ ነው የሚላቸው? ምስክሮች ናቸው ነው የሚለው። እነሱን ተመልከቱ አይደለም ያለው፣ እነሱን አስቡ አይደለም ያለው። ሙሴን ተመልከቱ አላለም፣ አብርሃምን አስቡ አላለም። ተመልከቱና አስቡ ያለው ኢየሱስ ክርስቶስን ብቻ። እነዚያን ሁሉ ግን እንደምንድን ያደረጋቸው? እንደ ደመና በዙሪያችን ካሉልን ይላል። ብዙ ሰው ይሄንን ሲያነብ የሚያስበው ታንኪዩ ይሄንን በሚያስብበት ጊዜ ብዙ ሰው የሚያስበው ምንድነው? እንደ ደመና፣ ይሄ ቀና ብለን የምናየው ደመና አለ ሰማይ ላይ ያለ ደመና ነው። እንደሱ ማለቱ አይደለም። ኖርማል ደመናን አይደለም እየጠቆመ ያለው። ነገር ግን የሚጻፍላቸው ሰዎች ዕብራውያን ስለሆኑ ስለሚያውቁት ይሄንን የእስራኤል ልጆች አባቶች ከግብጽ ምድር ከወጡ በኋላ በምድረ በዳ ሲጓዙ ኮምፓስ የለም፣ ዳይሬክሽን የለም፣ ወዴት እንደሚሄዱ አያውቁ። ስለዚህ ወደ ተስፋይቱ ምድር የሚመራቸው እግዚአብሔር በቀን የደመና አምድ፣ በሌሊት የእሳት አምድ ሰጥቷቸው ነበር። ስለዚህ ብዙም ጊዜ የሚጓዙት በቀን ስለሆነ የሚከተሉት ምኑን ነው? ደመናውን ነው። የምስክሩ ደመና ይባላል ስሙ ራሱ፣ የምስክሩ ደመና። ስለዚህ ምን ያደርግላቸዋል? ትክክለኛ መንገድ ላይ ናችሁ፣ ትክክለኛ አቅጣጫ ላይ ናችሁ ብሎ ይመሰክርላቸዋል። ስለ መንገዱ ነው የሚመሰክርላቸው። አልሳታችሁም፣ አልጠፋችሁም ብሎ ይመሰክር። ምክንያቱም ደመናው ነው። ልክ እኛ አሁን ጂፒኤስ ይመራናል አለ እንዴ? አይገርማችሁም? እኔ የጂፒኤስ ቴክኖሎጂ በጣም ነው የሚያስደንቀኝ ሁልጊዜ። አንድ ጓደኛ አለኝ፣ እሱ ሁሉ ሀገርሽ ነው የሚላት። እናንተ ምን ስም አውጥታችሁላት እንደሆነ አላውቅም። እሱ በሄደበት ቦታ ሁሉ ሲከፍታት ስለምሰራለት ሁሉ ሀገርሽ ብሏታል። ያው
እሱ በሴት ድምጽ ስለሆነ ነው ከፈለጋችሁ ሴቲንግ ውስጥ ገብታችሁ የወንድም ማድረግ ትችላላችሁ አንድ ማቀው ሰው አለ የቀየረ ሰው ምክንያቱም የሚስቴን ድምጽ ይመስለኛል ብሎ በቃ ሁሉ ጊዜ ታዘኛለች አለ ማለት በዚህ ታጠፍ በዚህ እንትበል ወደዚህ ታጠፍ ወደዛ እንትበል ስለምትለኝ ቀይር ያለው ብሎ አለ ሲቀልድ ነው ለምንድነው አንዳንድ ሰዎች እንደዚህ ነው እኔ ባካቀዋለሁ በዚህ ይሻላል በዛ ይሻላል ምናምን ብለው ወስዶ ትራፊክ ውስጥ ይከቱናል ለምንድነው የተሻለ የሆነችው ምክንያቱም ከላይ ነው ያለችው ከላይ ነው የምታየው አንዳንድ ጊዜ በጣም የሚገርመኝ በድልድይ ውስጥ እንኳን ሳልፍ ለዛች ቅጽበት ይጨልማል ድልድይ ስላለፍኩኝ ምን ማለት ነው ድልድዩ ጋርዷታል ማለት ነው ያቺ ከላይ ሆና የምታየው ነገር ስለዚህ እነዚህ ደመናዎች ተብሎ የተባሉት ምንድናቸው ከዚህ ቀደም በዚህ መንገድ ሄደው ሮጠው የጨረሱ ሰዎች ናቸው ስለዚህ ምን ሄድበት መንገድ ትክክለኛ መሆኑን ታሪካቸው ሙሴ እንደ ደመና ከላይ ሆኖ አይደለም አብርሃም እንደዚህ ሆኖ አይደለም ይመሩን ነገር ግን ስለ ሙሴ የምናነበው ታሪክ ስለ አብርሃም የምናነበው ታሪክ ስለ ሳራ የምናነበው ታሪክ በራሱ የምስክር ደመና ነው ስለ ዮሴፍ ስታነቡ በመታልፉበት ነገር ውስጥ አሃ እንድትሉ ያደርጋቸዋል ስለዚህ እነሱን ምስክር ያረጋቸውና ነገር ግን መሪውን ማን ነው ያረጋው ኢየሱስ ክርስቶስ እሱን ተመልከቱ ብሎ ይላል ኦኬ በምንድነው የሚያነጻጽረው ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ይላል ጽኑ ነው ጽናትን ከሱ ተማሩ ነው ወገኖች ያን ነገር ልንገራችሁ ደቀ መዝሙር ከመምህሩ አይበልጥ ደቀ መዝሙር ግን ተምሮ እንደማን ቢሆን ይበቃዋል እንደ መምህሩ ቢሆን ይበቃዋል ወገኖቼ ማንንም በምድር ላይ ያላችሁ የክርስትና ህይወት የሸበረቀ ነው የደመቀ ነው ንግስና ነው መንሳፈፍ ነው መብረር ነው ጥሶ መሄድ ነው ምን ማለት በቃ ልክ በመከራ ውስጥ መታልፉ ከሆነ እምነት ስለጎደላችሁ ነው ነገራችሁ ትክክል ስላልሆነ ነው ብሎ የሚላችሁ ካለ ወገኖቼ እኔ በድፍረት ነግራችኋለሁ ሐሰተኛ ነው ምክንያቱም የእምነታችን ጀማሪውም ፈጻሚውም የሆነው ኢየሱስ ክርስቶስ በዚህ ምድር ላይ በስጋ ውስጥ ሲኖር በሰዎች መካከል ሲኖር ልክ እንደኔና እንደናንተ ሲኖር ወገኖቼ የኖረው በመከራ ውስጥ ነው በተቃውሞ ውስጥ ነው ያ በሰፈር የጀመረ ተቃውሞ በናዝሬት በገሊላ የጀመረ ተቃውሞ አድጎ እስከ ኢየሩሳሌም አለቆች ካህናት ፈሪሳውያን ሰዱቃውያን እስከዛ እስከ ህዝቡ መሪዎች ድረስ ሄዶ ወገኖቼ መጨረሻ ላይ የዛ ግጭት ክረትና ጡዘት መስቀል ላይ ሲያደርሰው እናያለን ያ ትክክለኛ መንገድ ነው ወገኖቼ ያለምንም መከራ ያለምንም ችግር ያለምንም ተቃውሞ ያለምንም ውጣውረድ መኖር አይደለም ድል ወገኖቼ ድል ግን በዚህ ሁኔታ ውስጥ ሁሉ ኢየሱስ ክርስቶስን እየተመለከቱ እርሱን እያሰቡ በጽናት በእምነት መቀጠል አሜን በማይመስል ሁኔታ የእግዚአብሔርን መልካምነት እንድንጠራጠር ፍቅሩን እንድንጠራጠር በጎነቱን እንድንጠራጠር ለኛ ያለውን መልካም ሐሳቤ እንድንጠራጠር በሚያስችሉ አሳማኝ በሚመስሉ ሁኔታዎች ውስጥ እግዚአብሔር መልካም ነው ብሎ መቀጠል ነው አሜን ስለዚህ ብቸኛ ምሳሌያችን የናዝሬቱ ኢየሱስ ክርስቶስ ነው ተመልከቱ እሱ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን አስቡ ይላል ተቃውሞ የደረሰበት ከማን ነው ከኃጢአተኞች ነው ዝቅልና እነሱንም ይላቸዋል ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም ይላል
ስለዚህ አንድ አይነት ሴናሪዮ ውስጥ ነው ያላችሁት። ምክንያቱም እነዚህ ሰዎች ወገኖች ስደት ነው የደረሰባቸው፣ ተቃውሞ ነው የደረሰባቸው፣ እንግልት ነው የደረሰባቸው። አያችሁ እንዴት እንደሚያመሳስለው። ኢየሱስ ክርስቶስ ከኃጢአተኞች በደረሰበት መቃወም ነው፣ እነሱም ከኃጢአተኞች በደረሰባቸው መቃወም ነው። ግን እስቲ አወዳድሩ ተመልከቱት ይላል። የነሱና የሱና የናንተ የተለያየ ነው። ምክንያቱም እሱ ከፍ ብሎ ምን ይለናል መሰላችሁ? እርሱም ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧል። በመስቀል ላይ ምን ማለት ነው? ደሙን ምን አረገ? አፈሰሰ። እናንተ ግን ገና ናችሁ። ምክንያቱም ከመካከላችሁ ብዙ መከራ ብትቀበሉም እንኳን ደም ማፍሰስ ደረጃ የደረሰ የለም። ግን አይነቱ አንድ አይነት ነው። አንድ አይነት ነው። ስለዚህ እሱን ተመልከቱ፣ እሱን አስቡ። ምሳሌያችሁ ኢየሱስ ክርስቶስ ይሁን። ዛሬ በጣም ማተኮር የምፈልገው በዚህ ክፍል ውስጥ ክፍሌን የማይታችሁት እንደሆነ ከቁጥር 3 ነው የጀመርኩት። ጸሐፊው ወዲያውኑ ቅጣት የሚለውን ቃል መደጋገም ይጀምራል። ወደ 6 ጊዜ በዚህ ክፍል ውስጥ ከ3 እስከ 11 ባሉት ጊዜያቶች ውስጥ ክፍሎች ውስጥ 6 ጊዜ ቅጣትን ያነሳል። ከምሳሌ ምዕራፍ 3 ቁጥር 12 ላይ ይጠቅሳል። ልጄ ሆይ የጌታን ቅጣት አታቅልል፣ በሚገስጽም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋል፣ ለሚቀበለውን ልጅ ሁሉ ይገርፈዋል ብሎ ያነሳል። ይሄንን ብሎ የሚመነጋገረውን ምክር ረስታችኋል ብሎ ይላል። ለምንድን ነው ስለ ሩጫ ካነሳ በኋላ ስለ እምነት ጉዞ ከዚያም ኢየሱስን ምሳሌ አርጎ ካመጣ በኋላ እነሱንና ኢየሱስን ደግሞ ኢቭን ካመሳሰለ በኋላ ለምንድን ነው ቅጣት ብሎ የሚለው? ምንድነው ይሄ ቅጣት? ወገኖቼ መጀመሪያ ይሄን ክፍል ለመረዳት የምትፈልጉ ከሆነ ቮካብለሪያችንን ማስተካከል አለብን። የቃል ትርጓሜያችንን ማስተካከል አለብን። ምን ማለቱ ነው ቅጣት ብሎ ሲል? ወገኖቼ እዚህ ውስጥ ያለን ሁላችንም ቅጣት ሲባል ይገባናል፣ በደንብ ነው የሚገባን። ያውም ደግሞ የሚገባን የቃሉ ትርጉም ብቻ ሳይሆን የሚመጡልን የልጅነት ብዙ ትውስታዎች አሉን አይደለም? የዕብራውያን መልእክት ጸሐፊ በዚህ ክፍል ቅጣት ሲል ሰው ስላጠፋው ጥፋት የሚደርስበትን ነገር ማለቱ አይደለም። እኛ ድሮ እንቀጣ ነበር አለ እንዴ ልጆች? ለምንድን ነው እንቀጣው? መቼ ነው እንቀጣው? ስናጠፋ። እሱኛውን አይደለም የሚለው። ምክንያቱም ከኢየሱስ ክርስቶስ ጋር ካመሳሰላቸው እሱን ተመልከቱ፣ እሱን አስቡ ካላቸው ኢየሱስ ክርስቶስ አጥፍቶ ነው የተቀጣው ነው አይደለም። ስለዚህ ለነዚህም ለዕብራውያን ሰዎች የሚላቸው ይሄ ቅጣት ስላጠፋችሁ የመጣ ቅጣት አለ። በመሰረቱ ቃሉ እንግሊዘኛው ዲሲፕሊን ነው የሚለው። ዲሲፕሊን የሚለውንም ፈረንጆቹን እንግሊዘኛ ተናጋሪዎችን ብትጠይቋቸው ሰምሃው ከምን ጋር ነው የሚያገናኙት? ከቅጣት ጋር ነው የሚያገናኙት። ቃሉ ምንም እንኳን በቀጥታ ከቅጣት ጋር የሚገናኝ ባይሆንም ቻስቲቲ ወይም ደግሞ ፐኒሽመንት ወይም ሌላ ነገር ሊሆን ይችላል ለዛም ይውለው። ዲሲፕሊን ለምሳሌ ዲሳይፕልሺፕ እንላለን አይደል እንዴ? ዲሳይፕል ብለን ምን ማለት ነው? ዲሲፕሊንድ የሆነ ማለት ነው አይደል እንዴ? ዲሳይፕል ማለት ዲሲፕሊንድ ፎሎወር ማለት ነው። ይሄንን በደንብ ለመረዳት የግሪኩን ቃል ማወቅ አለብን። ጸሐፊው የተጠቀመበትን ፔዲያ። ምክንያቱም እዚሁ 6 ጊዜ ስለተደጋገመ ኢምፖርታንት ቃል ስለሆነ በደንብ እንድትይዙ ትፈልጋለሁ። ፔዲያ። እስቲ ፔዲያ የሚለውን የግሪክ ቃል ስናገር የመጣላችሁ ነገር ካለ ነገሩኝ። ከዚህ ጋር ተያይዞ ጮክ በሉ። ፔዳጎጂ፣ ፔዲያትሪክስ እያለ ይቀጥላል። ፔዳጎጂ ምን ማለት ነው? ፔዳጎጂ ትምህርት ነው። ግን ትክክለኛ ትርጉሙ አሁን ለምሳሌ
ታውቃላችሁ ሀገራችን አስተማሪ ለመሆን የሚማሩ ሰዎች ምንድነው የሚያጠኑት? ፔዳጎጂ ነው የሚያጠኑት። ከዛ በኋላ ሄዱና አስተማሪ ይሆናል። ግን የቃሉ ትርጓሜ ፔዳጎጂ ማለት የልጆች ትምህርት ማለት ነው። ስለዚህ ለማን አይሆንም? ለአዋቂ ስለማይሆን ለአዋቂዎች የተለየ ሌላ የትምህርት ሳይንስ አለ፣ አንድራጎጂ የሚባል ብዙ ጊዜ አናውቀው። ግን አንድራጎጂ ማለት አንድ የትምህርት ሳይንስ ነው፣ ግን ለአዋቂዎች የሚሆን አደልት ኢዱኬሽን ነው። ፔዳጎጂ ግን ልጆችን ማሰልጠን፣ ልጆችን ማዘጋጀት፣ ልጆችን መግራት ማለት ነው። ፔዲያትሪክስ ምንድነው? የህፃናት ህክምና አይደለም። እንዲህ ያልን ስንል ፔዲያ ከልጆች ጋር ይያያዛል። ግን ዋናው ነገር ምንድነው? ልጆችን ማሰልጠን ማለት ነው። ሌላ ትርጉም የለውም። ለምሳሌ አንዳንድ ሀገሮች እንዲህ አይነት ልማዶች አሉ። በተለይ በጣም ትላልቅ ሀገሮች፣ ያደጉ ሀገሮች ላይ በጣም ፕሮሚሲንግ የሆኑ ልጆችን፣ አቅም ያላቸው ልጆችን ከየትምህርት ቤቱ ይመለምላሉ። በደንብ ያጠኗቸዋል። ልጆቹን ዝንባሌያቸውን፣ ፍላጎታቸውን፣ ችሎታቸውን፣ አቅማቸውን ያጠኑና ለአንድ በጣም ለተለየ ለከበረ ነገር ከልጅነት ጀምሮ ለማሰልጠን ይወስዷቸዋል። ወገኖቼ ከዛ በኋላ ግን በጣም ሪግረስ የሆነ በጣም አግሬሲቭ የሆነ በጣም ከባድ የሚባል አይነት ትሬኒንጎችን ይሰጧቸዋል። ዓላማ አላቸው። ለዛ ለሚያስቡት ነገር ለማዘጋጀት ነው ያንን የሚያደርጉት። ስልጠና ነው ወገኖቼ። ፔዲያ የሚለውን ቃል በቀጥታ ስንተረጉመው አማርኛው እንትን ያለውን ቅጣት የሚለውን አቅጣጫ ማግኘት፣ ስራያት መያዝ፣ በምክርና በተከሳጽ መቃናት የሚያስፈልገውን በማደግ ላይ ያለ ልጅ ጨከን ብሎ የመግራትና የማሳደር ተግባር ነው ፔዲያ። ኦኬ አትሊስት ይሄንን እኛም ሀገር የምናውቀው ይመስለኛል። ለምሳሌ አንዳንድ ልጆች ቤት አኩርፈው ምናምን ጥሩ ሀብታም ቤት ውስጥ ደህና የሚባል ቤት ውስጥ የሚኖሩ ልጆች አኩርፈው ወታደር ቤት ይገቡ ነበር ድሮ። ትዝ ይላችኋል? ወታደር ቤት ይገባሉ እና ዘናጮች ናቸው፣ ቴክስ ናቸው። በዘመኑ ያለውን አቆራረጥ የሚቆረጡ እንትን ሱሪያቸው፣ አለባበሳቸው ምናምን ሁሉ በቃ እንደዛ አይነት ናቸው። ከዛ ሄደው ይመዘገባሉ፣ ያስገቧቸዋል። ወገኖቼ ልክ እንትኗን ካለፉ በኋላ ግን ምዝገባውን ከጨረሱ በኋላ ወዲያውን ይጀምሯቸዋል። የመጀመሪያው ነገር ያሲጠነቀቁለት ሲከረክሙት የነበረ ምናምን እንትን ሲሉት የነበረውን በስንት ቅባት በስንት እንትን ያደረጉትን በቶንዶስ ያነሱላቸው። እዛ ጋር ይጀምራል። ከዛስ ይሄ ለብሰውት የመጡትን ፋይን የሆነ እንትናምን ልብስ በሙሉ ያስወልቁና ቱታ ይሰጧቸዋል፣ ዩኒፎርም ይሰጧቸዋል። ከዛስ ያንን ከስከስ ጫማ ያስደርጓቸዋል። ወገኖቼ ከዛ በኋላ ማታ ይተኛል። ጠዋት እነሱ ድሮ እናታቸው ቤት የለመዱት አልጋ ላይ እንደበር ማጠፊያ እየተገላበጡ እንደው አለ አይደለ በቃ አንድ እስኪ እንትን እስኪል ቁርስ እስኪ ዘጋጅ ምናምን የሚሉ የነበሩትን 5 AM ላይ ያም ደግሞ እኮ ሲያስነሷቸው ማነህ እንትናዬ ተነስ ምናምን ብሎ እኮ አይደለም ይው ይገባና እንትኑ አሰልጣኙ በኃይለኛ ምናምን ብሎ አስደንግጦ ነው የሚያነቃቸው። ብሎ ይነሳሉ። ከዛስ በኋላ ልበስና ወጣ ያወጡና ሜዳ ላይ ያሮጧቸዋል። በቃ ለክልከው ምናምን ከኋላ እየተከተሉ በካልቾ እየመጡ እምቢ ሲሉ እንትን ውስጥ እየከተቱ ጭቃ ላይ ያንደባለሉ። እንዴ ምንድነው ይሄ ስንል ወገኖቼ አጥፍተዋል ወይ እነዚህ ሰዎች ንገሩኝ? አይሰማ አጥፍተዋል አይደለም፣ ለመግራት ነው። ስርዓት ለማስያዝ ነው። መልክ ቅርጽ ለመስጠት ነው። የሆኑ አይነት ሰዎች አድርገው ለማውጣት። እኔ በህይወትህ ምን ሚስት አደርጋለህ
ብላችሁ ብትሉኝ አሁን ተመልሼ ላገኘው ማልችል ግን ምን ሚስት አርጋለ ብትሉኝ በወታደር ቤት ባለማለፌ ቀር ይለኝ። ለምን ካላችሁኝ አንዳንድ ማቃቸው ከልጅነታቸው ጀምሮ በወታደር ቤት ያደጉ ሰዎች በጣም ለህይወት ወሳኝ የሆኑ ነገሮችን ዘላቂ የሆኑ ነገሮችን ይዘው ነው የወጡት። አንድ ሰው አስታውሳለሁኝ በጣም እንትን ሆነብኝ በቃ ዲሲፕሊንድ ምናምን እኔ የሌለኝን አይነት ነገር ሆነብኝና ወንድም እንትና በወታደር ቤት አልፈታ ቃል አልኩት። አዎን አለኝ። እንዴት ስለው አይ በኮሎኔል እንትና ቤት አልፈ ያለው አለኝ። ሲቀልድብኝ ነው። እኔ ማለት የፈለኩት ወታደር ሆነ ታውቃለህ ወይ እሱ ግን በወታደር ቤት አልፈ ታውቃለህ ወይ ስለው የሆኑ የሚያቅምናቃቸው ኮሎኔል ቤት ጠራልኝ። ወገኖቼ የባለቤቴ አባት ኮሎኔል ክፍሌ ባየሁት ቁጥር በልጅነት እንደዛ አይነት አግሬሲቭ የሆነ ስልጣናን ማግኘት እንዴት እንደሚጠቅም ሁሉ ነገሩ ያሳየኝ። ከ3 ቀን በፊት 90 ዓመቱን አከበረ። ግን እዚህኛ መሐከል ሆኖ አይደለም አውሮፓ አገልግሎት ላይ ነው ያለው። ኮንፈረንስ ላይ ከባለቤቱ ጋር ኖቲንግሃም፣ ለንደን፣ አሁን ደግሞ በርሊን ነን ስቶፕ እያገለገሉ ነው ያሉት። እና የሚያገለግለው ሰው የስንት ዓመቱ ነው? 90 ዓመቱ ነው። በኮቪድ ጊዜ አይረሳኝም ምናረጋው ነገር ስለጠፋን ፈልገን አሰሰን ምንወርበት አካባቢ ከጀርባ በጣም እንትን የሆነ ወንዝ አለ። ወንዙ ላይ ትሬል አለ። ግን በጣም ወጣ ገባ ነው ልነግራችሁ ከምችለው በላይ። ወገኖቼ አብሮን እነዛን ተራራዎች ይወጣ ነበር ድምጹን ሳያሰማ ሳያለከልክ። አሁንም ኤቭሪ ዴይ አሁንም በ90 ዓመቱ ትሬድሚል ላይ ይሮጣል። አንድ ፈረንጅ አንድ ጊዜ አየውና ኢትዮጵያዊ ነህ አለው። አዎ ኢትዮጵያዊ ነኝ ስል እንዴት ነው ለሚቀጥለው ኦሎምፒክ እየተዘጋጀህ ነው አለው። ዲሲፕሊን በሁሉ ነገር ሰውን ማክበር፣ አለቃን ማክበር ምን ማለት በቃ ለህይወት አስፈላጊ እንደው ማንም ሰው ወገኖች እኔ እንደው ቢኖር ደስ የሚለኝ ጦርነት አይኖር እንጂ ብሔራዊ ውትድርና ቢኖር በጣም ደስ ይለኛል። ምክንያቱም ልጆች ምን ይሆናሉ ወገኖች አሁን እኮ ልጆቻችን እንዴት እኮ ክለምዚ እንደሆኑ እንዴት ጭንቅ ማይችሉ ልፍስፍስ እንደሆኑ እኮ ልነግራችሁ አልችልም። እኛ ወታደር ቤት ውስጥ እንኳን ገብተን ባንሰለጥንም አትሊስት አገራችን የነበርንበት የሚያሰለጥን ስለነበር ኑሮው ራሱ ቡት ካምፕ አይነት ስለነበረ ብዙ ነገር አይተናል። ያሁኖቹ ግን ብዙ ችግር አይተው ስለማያውቁ ይቸገራሉ። ወገኖቼ እግዚአብሔር አምላክ ልፍስፍስ ልጅ አይፈልግም። ስለዚህ ምን ያደርገናል? ፔዲያ በፔዲያ ውስጥ ያሰልፈናል። ፔዲያ ቅጣት ይባል እንጂ የአማርኛው ቃል በፍጹም የሚያመለክተው አጥፍቶ መቀጣትን አይደለም። ነገር ግን በተፈጥሯችን ውስጥ በስጋዊ ተፈጥሯችን ውስጥ ስንፍና አለ፣ ድካም አለ፣ የኃጢአት ዝንባሌ አለ፣ እኔነት አለ፣ ስስት አለ፣ ብዙ ነገሮች አሉ አይደል እንዴ? ቁጥሬ ልጨርሳቸው ማልችላቸው ብዙ ነገሮች አሉ። ይሄ ከአዳም ዘር ስንመጣ ይዘነው የመጣነው ነገር አለ። ስለዚህ እስክናጠፋ ጠብቆ ሳይሆን እግዚአብሔር ይሄንን የሚያደርገው በውስጣችን ያሉትን እነዚህ ነገሮች እያስወጣ የሱን ባህሪ በእኛ ውስጥ ለመትከል ፕሌዘንት ባልሆነ ደስ በማያሰኝ ሁኔታ ውስጥ እግዚአብሔር ያሳልፈናል። አረ በቃ ብንል እንኳን አይቆምም። ስለዚህ እዚህ ጋር ቅጣት የሚለውን እባካችሁ በፔዲያ ቀይሩልኝ። ቅጣት የሚለውን በስልጠና ቀይሩልኝ። ምክንያቱም ዝቅ ብሎ ምን እንደሚል ታውቃላችሁ? ለለመዱት ግን ይላል አይደል እንዴ? ዝቅ ብሎ በኋላ መጣበታለሁ። ቅጣቱ ለጊዜ የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት። እስቲ ለለመዱት በሉ። ለለመዱት የሚለው የግሪክ ቃል ጂምናዞ ነው የሚለው።
ግዴለም ግሪክም ተለማመዱ እስቲ በሉት ምን መጣላችሁ ጂምናዚየም ጂም ሁሌ ምን ጠራው ቃል ያ ምን ከፍለው ማን ሄድበት ጂም ሰው ቆይ ስላጠፋ ነው ጂም የሚሄደው ንገሩኝ ስላጠፋ ነው የሚሄደው አይደለም ነገር ግን የሚፈልገው ነገር አለ በተለይ አሁን እኮ ወገኖች ስትገቡ አንዳንድ ጂሞች በተለይ ማይ ጉድነስ በጣም ትላልቆች ናቸው ብዙ መሳሪያ ነው ያላቸው በጣም ብዙ ሰው ይሰራል በተለይ አሁን እህቶች ይበዛሉ ድሮ መቼስ ጂም ብሎ ሴት ብዙ አይገናኝም ነበር አለ እንዴ አይገናኝም ነበር ይሄ ሰውነት እንትን ማለት የወንድ ጉዳይ ነበር ድሮ አሁን ግን ለምን ወገኖቼ ድሪም አላቸው መምሰልም ይፈልጉታል ጤና አንድ ጉዳይ ነው ሌላም ነገሮች አሉ ነገር ግን ከሁሉ በላይ አሁን በተለይ ለእንስቶች ትልቁ ሞቲቬሽን ምንድነው ካላችሁኝ ትልቁ ሞቲቬሽን የሰውነት ቅርጽ ነው የሰውነት ቅርጽ ምክንያቱም አሁን በመንኖርበት በዚህ የአንደኛው ክፍለ ዘመን ውስጥ አንዳንድ ነገሮች ዲፋይን እየተደረጉ ነው ድሮ ምንድን ነበር ውበት በተመልካቹ እጅ ነው የሚባል አይነ ነው የሚባለው አይደል እንዴ ቢዩቲ ኢዝ ኢን ዘ አይስ ኦፍ ዘ ቢሆልደር አይደል እንዴ አሁን ግን እሱ ቀረና አንድ ሆኗል በቃ ቆንጆ አንድ ሆኗል የትም ሀገር አሁን ጋናም ብትሄዱ እንትንም ብትሄዱ ቻይናም ብትሄዱ ምንም ብትሄዱ የሆነ ምክንያቱም ሚዲያው አንድ የሆነ ነገር ስሏል ስለዚህ የሚገርማችሁ ነገር እነዚህ ሰዎች ራሳቸውን እንደገና እየሰሩት ነው ጂም ውስጥ ገብተው ማለት የሚፈልጉትን ቅርጽ እያመጡ ነው አንድ ሰው ብሏል እግዚአብሔር ሰውን ፈጠረ ሰውን ቦርጭን ፈጠረ ልክ ነው እርግጥ ነው ሁሉ ጊዜ ሰው እንደፈለገ ብቻ አይሆንም የጤና ጉዳይ አለ የምናምን ጉዳይ አለ ሆርሞን አለ ምን አለ that's true ግን ብዙውን ጊዜ እኔ እነዚህን ሄደው በጣም ሬግረስ የሆነ በጣም ከባድ የሆነ ስፖርት ዴይሊ እየሰሩ ጂም ውስጥ እየገቡ የሚሰሩትን በተለይ እንስቶቹን ስመለከት ምን እያደረጉ ራሳቸውን ሪኮንስትራክት እያደረጉ ይቻላል ማለት ነው ስለዚህ የሚሄዱት ስላጠፉ ለመቀጣት አይደለም የሚሄዱት መሆን ያለባቸው መምሰል ያለባቸው የሚፈልጉት ነገር ስላለ ነው ወንዶቹን አይታችሁ እንደሆነ አሁን ትልቁ እንትን ምንድነው 6 ፓክ ነው እኔ ብዙ ጊዜ ሰምቻለሁ ባዮ እኔም ጂም ሄዳለሁ ግን ያለኝ 1 ፓክ ነው እናንተ ስንት ፓክ እንዳላችሁ አላቅም 6 ፓክ የሚሉት ነገር አለ እኔ በስዕል ላይ እንጂ አይቼው አላቅም እኔ ላይ ግን የሚገርማችሁ በሰራ በቀጠቀጥ ባልታከት ተስፋ ባልቆርጥ በጣም የሚገርሙ ሰዎች አሉ አንድ ሰው ያንድ ጊዜ ጂም ሊሰራ መጣ በጣም ቦርጫም ሰው ነው እና ወይ ሐኪም አስጠንቅቆታል ወይ ዘመድ አዝማድ መክሮታል አመጣጡ ራሱ ያስታውቃል መጣና እንትን ነው ኤሮቢክስ ነው ከኛ ጋር ሰራ ማለት ነው በቃ ላቡ ጠፍ እስኪል ድረስ ሰራና ልክ ጨርሰን ሰው ወደ የሻወር ምናምን ሲሄድ እሱ ቀጥታ ወደ ሚዛን ሄደ በ30 አመት በክትፎ የገነባውን ነገር በአንድ ቀን እንዲህ በማለት ሊያፈርሰው ማሰቡ ራሱ በጣም ሊገርም ነገር ከዛ በኋላ ይሄ ሰው እንደሚል ታውቃለች ያቆምና ጂም እኮ ምናምን ብትሞክር ሲል ሞክሬዋል አይሰራም ምክንያቱም ሰዎች ወዲያውኑ ምን ይፈልጋሉ ውጤት ይፈልጋሉ ወዲያው የዛን ሁለት ሆዳቸው ምናምን ያያሉ የዛን ሁለት አይታችሁ አታቆም ለመጀመሪያ ጊዜ የጀመሩ ሰዎች ክብደት ትንሽ አንስተው ሰና ስታውቱ ጋር ሄደው እንደዚህ ምናምን ያደርጋሉ ወገኖች ምን ይፈልጋል በጣም መደጋገም ያስፈልጋል ስለዚህ የዕብራውያን መልእክት ስታነቡና ስለ ቅጣት የሚናገረው ስታነቡ ባካችሁ ስልጣና ብላችሁ ተኩት ስለዚህ ምንድነው የሚለው ልጄ ሆይ የጌታን ማሰልጠን አታቃልል በሚያሰለጥንህም ጊዜ አትድከም ጌታ የሚወደውን ያሰለጥነዋልና ልጄ ብሎ የሚቀበለውንም ሁሉ ይገርፈዋል ለምንድነው በቅጣት የተመሰለው ይሄ ካላችሁኝ ፔን ስላለው ነው ፔን አለው እኔ በቅርቡ አንድ የምታውቁት አገልጋይ የሆነ ጓደኛዬ የሱ ልጅ ሰርቲፋይድ የሆነ ትሬነር ነው
እና በቃ በሆነ አጋጣሚ ተገናኘን ምናምንና ላሰልጥንህ አለኝ። እሺ አልኩኝ። አንድ ግብ አለን። ምንድነው የሚለው? ኮር የሚለው ነገር አለው። አስረዳኝ ብዬው ብዙ ጊዜ ነግሮኝ ሊገባኝ አልቻለም። የቱ ጋር እንዳለ አላውቅም። ምክንያት የሆድ ይገባኛል፣ የእግር ይገባኛል፣ የእጅ ምናምን። ይሄ ኮር የሚባለው ግን ውስጥ ነው ያለው አለኝ። በቃ ማለት ይሄ ኮር የሚባለውን ፓርት ማጠንከር ነው። እሱ በእድሜ እየገፋ ሲሄድ በቃ እንዳትወድቅ እንትን እንዳትል እንዳትጎዳ ምን እንዲያርግ የሚያደርግ ነው አለኝ። ኤኒዌይስ ሐሙስ የምሰራበት ቦታ እየመጣ ያሰለጥነኛል። የጓደኛዬ ልጅ ስለሆነ በጣም ባክብሮት ነው የሚያሰለጥነኝ። ግን አንድ ያየሁበትና እንደው ያልተግባባ ነው። ምንድነው? የሆነ ስራ ይሰጠኛል፣ ያሳየኛል፣ ከዛ ለስራው ይለኛል። ስሰራው ቀሎኝ ስሰራ ካየው ደስ አይለው፣ ይጨምረዋል። ከዛ በኋላ እሺ ይሄንን 10 ይለኛል። ከዛ በኋላ 10 አረግና ከዛ ላ ሲያየኝ ቀለል ብሎኝ ካረኩት እሺ 20 አርገናል ይለኛል። እንዲያመኝ ነው የሚፈልገው። እና እኔ ደግሞ ይገርማችኋል በፊትም ስለምሰራ ነው መሰለኝ አልታመም አልኩለት እና አልተደሰተም። ለመጀመሪያ ጊዜ ከትላንት ወዲያ ቴክስት አረኩለት። ምንድነው የተለየ ነገር ባለፈው የሰራ ነው እዚህ ጭኔ ላይ ስትራፖል ይገለኝ ነው ስል በቃ ተደሰተ፣ ሃሌሉያ ምናምን ብሎ ቴክስት አረጋል። እና በጣም የሚገርመኝ ምንድነው አንድ የገለጽኩበት መንገድ አለ። አንዳንድ ጊዜ ብዙ ሲያሰራኝ እንዴት ነው ይለኛል። አሞኛል ነገር ግን ፕሌዘንት ፔን ነው እለዋለሁ። ይገባችኋል? ስፖርት ሰርታችሁ የሚሰማችሁ ስሜት ታውቁታላችሁ? የህመም አይደለም፣ በጣም ይለያል። የሆነ ታማችሁ ከሚሰማችሁ ህመም የተለየ ነው። የሆነ ፕሌዠር አለው ሰርታችሁ ያገኛችሁት ስለሆነ። ወገኖቼ የእግዚአብሔር ስልጠና ፔን አለው። ኢነር ፔን አለው፣ ፊዚካል አይደለም። ኢነር ፔን አለው፣ የነፍስ ህመም አለው፣ የነፍስ ስቃይ አለው። ነገር ግን እውነቱን ልንገራችሁ ከገባችሁና ከተቀበላችሁት ፕሌዘንት ፔን አለው። እዚህ ጋር ቶሎ ልንገራችሁ ይሄንን በተለይ ምሳሌ ላይ የሚያነሳው ክፍል ምሳሌ 3:12 ላይ የሚያነሳው ክፍል ምንድነው የሚለው? እግዚአብሔር በሚያሰለጥነን ጊዜ ሁለት አይነት ሪስፖንስ ሊኖረን ይችላል። አንደኛው ማቃለል ነው። ምን አላት እቺ አላለ ምንም አልሰማኝም በቃ። አንደኛው ደግሞ መድከም መዛል ነው፣ መልፈስፈስ ነው። ሁለቱም ኤክስትሪሞች አያስፈልጉንም ወገኖች፣ አያስፈልጉንም። ይልቅ ለምንድነው ይሄንን የሚያደርገው፣ ለምንድነው በዚህ ውስጥ የሚያሳልፈኝ የሚለውን በደንብ መመልከትና ዓላማውን ማወቅ አለብን። እኔና ታላቅ እህቴ አዜብ ትባላለች በደሜም ተቀራራቢ ስለሆነን ብዙ ጊዜ እናታችን አብራ ትቀጣን ነበር እና ስትቀጣን የሁለታችንም ምላሽ የተለያየ ነው። አዜብ ምንድነው የምታደርገው? እልህኛ ናት በልጅነቷም እና አታምንበትም በቅጣቱ። ስለማትወደኝ ነው የምትገርፈኝ፣ ስለማትወደኝ ነው የምትቀጣኝ ብላ ታስባለች እና ስለዚህ አላለቅስም ትላለች። ትዝ ይለኛል አላለቅሳትም ደስ አይበላት ትልና ጥጥት ታደርጋለች። እጇን እየሰጠች ጥጥት ጸጥ ብላ ልክ ሲጨርስ አውቃ ወደ ጫወታ ትሄዳለች። ምንም አልሆንኩም። ከዛ ወደ እኔ ትመጣለች። እኔ ደግሞ ቅጣት አልወድም፣ አለቅሳለሁ፣ እለምናለሁ፣ እግሯ ስር ገባለሁ፣ አልመችም ለመምታትም። ግን ከዛ በኋላ እሷ የምትችለውን ታደርጋለች። እንደሷ አትበረታብኝም እኔ ላይ። ግን እንደዛም ሆኖ ከጨረሰች በኋላ በቃ እኔ ገዳም እገባለሁ እላለሁ። ትዝ ይለኛል ምለውን ነው የምነግራችሁ። አያቴ መነኩሴ ስለነበሩ ነው መሰለኝ ስለ ገዳም ምናምን አካባቢ ስለሚሄድ ብቻ ምን አደረገ በቃ መንናለሁ፣ እዚህ ቤት አልኖርም፣ ገዳም እገባለሁ። አያችሁ እሷ ታቃልለዋለች ቅጣቱን፣ እኔ ምን አደርገዋለሁ? እንቀዋለሁ። ሁለታችንም አላገኘነውም ዓላማውን። እናታችን እንድንሆንላት የፈለገችውን ነገር አላገኘንም።
ወገኖች እግዚአብሔር በሚያሰለጥን ትሬን በሚያደርገን ጊዜ ተስፋ እንድንቆርጥ የማያስፈልግም ደግሞም እንደ ዋዛም ልናየው አያስፈልግም በደንብ ነገሩን ልንመለከተው ይገባል ምንድነው ነገሩ ልብ በሉ ልጅ ሆይ ጌታን ቅጣት አታቃል በሚገስጽም ጊዜ አትድከም ጌታ የሚወደውን ይቀጣዋልና ይሄን በደንብ ያዙልኝ እነዚህ ሁለት ነገሮች ቀላል አይደሉም የሚወደው የሚቀበለውንም በጣም የሚገርማችሁ የነገስታቶችን ታሪክ ብትመለከቱ ብታጠኑ ነገስታት በስልጣን ላይ ባሉበት በዙፋናቸው ባሉበት ጊዜ ከልጆቻቸው መካከል ሁሉ ጊዜ ኃይለኛ የሚሆኑት የመጀመሪያ ወንድ ልጃቸው ላይ ነው ለምን አልጋውራሽ ነው ስለዚህ ይጠነክሩበታል እንደ ልቡ እንዲሆን አይፈቅዱለትም ምክንያቱም ለምን ስላጩት ነው ለዙፋን ስለታጨ ወራሽ ስለሆነ ነው የሚጠብቀውን ስለሚያውቁ ነው ስለዚህ ከልጅነት ጀምሮ ዲሲፕሊን ያደርጓቸዋል ወገኖቼ የንጉስ ልጅ ብትሆኑ ኖሮ ደስ አይላችሁም ነበር መስሏችኋል ወገኖቼ እንደምታስቡት በጣም የሚጥም ነገር አይደለም ማለት ብዙ ፕሪቪሌጅ የለውም እያልኳችሁ አይደለም ነገር ግን ዲሲፕሊኑ በጣም ከፍተኛ ነው ይሄንን ለማወቅ ከፈለጋችሁ በዓለም ታሪክ ትልቁ አሁን በዘመናችን የምናውቀው ንግስና የእንግሊዝ ንግስና ነው አይደል እንዴ የእንግሊዝ ሮያል ፋሚሊ ነው ስለዚህ ማን ነው የዊሊያም ታናሽ ወንድም ሄሪ የጻፈውን ማየት ትችላላችሁ ኔትፍሊክስ ላይ እንትን ያለው ማየት ትችላላችሁ ወገኖቼ እስር ቤት ነው በጣም ከባድ ነው እንደፈለጉ መሆን አይችሉም ወገኖቼ ስትስቁ እንኳን የሆነ ነገር አስቋችሁ በሰን በተወሰነች ሚሊሜትር ነው እንትናችሁ የሚከፈተው ዝም ብሎ መገልፈጥ የለም እሱ ለተራሰው ነው ወገኖቼ የሚገርማችሁ ማለት ቴብል ላይ ስትቀመጡ ቴብል ማነሩ እንትን ስትሉ ምኑ ከሰው ስታነጋግሩ ሰላምታ እንኳን ለሰዎች ሲሰጡ በተወሰነች ሚሊሜትር ነው ጎንበስ የምትሉት አይታችሁ የምታውቁ ከሆነ ንግስቲቱ እኔ በጣም ነው የሚገርመው የዓለም ህዝብ ተሰብስቦ እየተንጫጫ ከፊታቸው ምናምን ነው የሚሉት አለቀ እንደ ልብ መሆን አትችሉ ለአንድ ትልቅ ነገር እየተዘጋጃችሁ ነው ተመልከቱ ማንንም ሰው ወታደር ቤት ገብቶ እኮ ወይ ኤርፎርስ ይገባል አይደል እንዴ ወይ ምድር ጦር ይገባል ወይ እንትን ይገባል አይደል እንዴ እነሱ ግን በሁሉም ውስጥ ማለፍ አለባቸው ማሪንም ውስጥ ገብተው ያልፋሉ እንትንም ውስጥ ገብተው ያልፋሉ ሌሎች የሚወስዱትን ትሬኒንግ በሙሉ ይወስዳሉ ለምን ለትልቅ ነገር ስለተዘጋጁ ነው ወገኖች አንድ ነገር ልንገራችሁ እግዚአብሔር ትሬን ያረጋችሁ ከሆነ በቅጣት ውስጥ ያለፋችሁ ከሆነ ፔንፉል በሆነ መንገድ ውስጥ እየሄዳችሁ ከሆነ አንዱ ስትሉት አንዱን የተቀጣጠለ የማይለያይ ህብረ ቀለማዊ የሆነ የተለያየ መከራ በህይወታችሁ የሚያልፍ ከሆነ እኔ ልንገራችሁ ቃሉ እንዲህ ይላል ፌቨር ተደርጋችኋል ከልጆች መሃል ምንም ያረጋውን ይላል የሚወደውን አሜን አይሰማኝም አሜን ምንም ያረጋውን የሚወደውን ሲል ልጆች እኮ ብዙ ናቸው ግን የበለጠ የሚወደው ሁለተኛው ግን በጣም አስፈሪ ቃል ነው እንደሚል ታውቃላችሁ የሚቀበለውንም ብዙ ጊዜ ይሄንን ስናነበው ቅጣኝ ብሎ ምንም ያረጋውን የሚቀበለውን ቅጣቱን ምንም ያረጋውን የሚቀበለውን ይመስለናል አይደል አይደለም እንደሱ አይልም የሚቀበለውንም ልጅ ይገርፈዋል ማለት ነው ልጅነቱን ሌጂቲሜት ልጅ መሆኑን ህጋዊ ልጅ መሆኑን የሚቀበለውን ምን ያረጋዋል ይገርፈዋል ምን ማለት ነው እግዚአብሔር ልጅነታቸውን የማይቀበላቸው አሉ ቤት ውስጥ ያሉ ልጆች የሚባሉ በሱ ስም የሚጠሩ ግን ልጅነታቸውን እሱ ምንም አያረጋው የማይቀበለው አሉ ዲቃላዎች አሉ ስለዚህ በፍጹም ካልተቀበለ ልጅነትን ትሬን ያረጋል እንደ ልብ ብትኖርም ችግር የለበትም እንደ ልብሽ ብትኖሪ ችግር የለበትም ይመች እዛ ትሬኒንግ ውስጥ ለመግባት ግን
የግድ ልጄ ነው ብሎ መቀበል አለበት። ዝቅ ብሎም ይላል እኮ አይደል እንዴ? ሁሉ የቅጣት ተካፋይ ሆነዋል። የቅጣት ተካፋይ ካልሆናችሁ ምንድናችሁ? ዲቃላዎች ናችሁ። ስለዚህ ሁለት ነገር አለ። አንደኛ እግዚአብሔር ምናችንን መቀበል ይሄ በጣም ሊያሳስበን የሚገባ ነገር ነው። እኔ አንዳንድ ጊዜ ጠይቃለሁኝ አንዳንድ ሰዎች ኢቭን አገልጋዮች ተብለው ምን በሚኖሩትን ላይፍ ስታይል ስመለከት እና ምንም ደግሞ በጣም እየጨመሩ ማለት በሰውኛ በማቴሪያል በገንዘብ በዝና በምን እያሉ ሲሄዱ ጆሮ እንትን ነው ሰማለሁኝ አያለሁኝና ምንድነው ነገሩ ላለው ወገኖቼ በጣም ድሬድፉል የሆነ የሚያስፈራ ነገር ነው። እግዚአብሔር ከተዋቸው ዲሲፕሊን ካላረጋቸው ይገባቸዋል ካላሰለጠናቸው ልጅነታቸውን ምን አላረገም አልተቀበለም። መጨረሻም ላይ አላውቃችሁም ይላል። ቀድሞም አላውቃችሁም ነበር ይላል። በልጅነታቸው አልተማመነም። ወገኖች ይሄ እንዳለ እንድታውቁ ፈልጋለሁ። እኔ ብዙ ጊዜ እንደዚህ እላለሁ። እንደምታውቁት አሁን እኛ ኢትዮጵያውያን I don't know በተለይ በፊት ዘመን አሁን እንኳን ብዙ ያለ አይመስለኝም የለም ማለት ሳይሆን ብዙ የለም። በፊት ግን ከያባቴ ልጆች የናቴ ልጆች ምንለው ብዙ አለ አይደል? አለ እኔ እንደሱ አለኝ። ያባቴ ምላቸው አሉኝ የናቴ ምላቸው አሉኝ ምናምን አንዳንዶች እንዳልክ የታደሉ ካንድ አባት ካንድ እናት ይወለዳሉ። ብዙ ግን ኢትዮጵያ ውስጥ አይታችሁ እንደሆነ maybe እንደው ቼክ ቢደረግ ብዙዎቻችን አይጠፋም። እኔም እንደሱ ላለሁኝ በመንፈሳዊ ነገር አሉኝ ከአባቴ የማይወለዱ የናቴ ልጆች ምላቸው አሉ። ይገባችኋል መሰለኝ። ቤተክርስቲያን ውስጥ ማለት ቤተክርስቲያን እናቴ ናት። እግዚአብሔር ደግሞ አባቴ ነው። ስለዚህ የቤተክርስቲያን ልጆች ናቸው ግን የአባቴ ልጆች አይደሉም። በአባት አንገናኝም። ይሄ የሚያስፈራ ነገር ነው ወገኖቼ። ልንገራችሁ እግዚአብሔር ሳያሰለጥን ሲቀር እግዚአብሔር ዲሲፕሊን ሳያደርገን ሲቀር እግዚአብሔር እጁድ በእኛ ላይ ሳያደርግ ሲቀር እግዚአብሔር ሲተወን እንደ ልባችን እንደሆነ ሲተወን በጣም አስፈሪ ነው። ምክንያቱም ሆሴዕ ላይ ሄዳችሁ ብትመለከቱ እንዲህ ያደርጋሉ፣ ይገለሙታሉ፣ ያመነዝራሉ፣ ሙሽሮቻቸው ሳይቀሩ አምራቶቻቸው ሳይቀሩ እንዲህ ይዘሙታሉ፣ ይገለሙታሉ። ይሄንን ሁሉ ባደረጉ ጊዜ ግን አልቀጣቸውም ይልና የሚቀጥለው ቃል ያስፈራል። የማያስተውል ሕዝብ ይገለበጣል። ብዙ ጊዜ ያንን ቃል ለይተን ነው ለብቻው ምናየው ምን ጠቅሰው የማያስተውል ሕዝብ ይገለበጣል የሚለው ምን ማለቱ መሰላችሁ? ይሄ ለመገለበጥ የተዘጋጁ ስለሆኑ እነሱ ላይ አልደክመም ማለት ነው። ትሬን አላረግም፣ ጊዜን አላጠፋ። ኦኬ ወደ መጨረሻው ልምጣ። ስለዚህ ለምንድን ነው በእንደዚህ አይነት ሁኔታ ውስጥ የምናልፈው? አንዳንድ ጊዜ ሰዎች እንኳን መተው እኛ ብቻ አይደለንም ጠላት ብቻ አይደለም ሰዎች እንኳን መተው አንቺ ምንድነው ያለብሽ ቼክ አርጊ ምን አይነት ኃጢያት ብትሰሪ ነው ምናምን ብለው እኮ ይላሉ። የምታልፍበት ነገር አገጥሟችሁ አያውቅም ወገኖች? ኢዮብ እኮ ችግሩ ይሄ ነው። ኢዮብ እኮ ምንም የሚያውቀው ነገር የለም የበደለው ነገር ግን ያ ሁሉ እርጅብኝ ወረደበት። ከዛ አጽናኝ ጓደኞቹ መጡና ኧረ ፈልግ እባክህ እንዴ ዝም ብሎ የሚሆን ነገር የለም አለ የሆነ ነገር የተሰወረ ኃጢያት ኖርብን የሆነ ምናምን ይሉታል። ይሄ አላለና መጨረሻ ታውቃላችሁ የሆነ እንትን በቃ ጣራ ነካ ቁጣው። እንደው እግዚአብሔር በመጣ አለ እንደው ፊቱ ያስፈራኛል እንጂ ግርማው ባያስፈራኛል ፊት ለፊት ቆሞ በተከራከረ ረታው ነበር። ፌር አይደለም ምን ላይ ያደረገው ነገር ጀስቲስ አይደለም ብሎ ጮኸ። ወገኖች እግዚአብሔር መጨረሻ ላይ ስለኔ ቅን ነገር የተናገረ ማን ነው አለ? ኢዮብ ነው። ምን ማለት ነው ቅን ነገር? እነሱ ቅን ነገር አልተናገሩም ማለት አይደል እንዴ? ቅን ነገር አልተናገሩም ማለት እኮ ስለ እግዚአብሔር ምን ማለት እነሱ እኮ ስለማሲ ይከራከሩ ነው የቆዩት። ንገሩኝ ባካችሁ ስለማሲ ወግ ነው ስለ እግዚአብሔር አይደል? እግዚአብሔር አያረገው አረ እንደው አይነካም ሰው እንደ የሆነ ነገርማ ሳይኖርባ አይነካም ሲል የቆዩት ሰዎች ና ተሳስታችኋል። እነካለሁ ምንም ነገር ሳይኖርበት ሰውን አፈጋለሁ። አዎ ለማሰልጠን ለክብር ለማዘጋጀት ሃሌሉያ አደርጋለሁ። ተሳስታችኋል አላወቃችሁኝም። የኔ ባህሪ እናንተ የምትሉት አይነት አይደለም። በፍጹም እሱ ስታጠፋ ብቻ ጠብቆ የሚቀጣ ነው እንጂ ሳታጠፋ ምን ወጣው ምናምን ኖ
ሳያጠፋም ያንን ባህሪውን ለማረቅና ለክብር ለማብቃት ወገኖች ያን ነገር ልንገራችሁ የኔና የናንተ ሩጫ የሚያበቃው እዚህ አይደለም ይሄ የእምነት ሩጫችን እዚህ የሚያበቃ አይደለም እዚህ የሚያበቃ ብቻ ቢሆን በቃ እቺ ዓለም አንድዬ የኛም መጀመሪያም መጨረሻም ብትሆን ኖሮ ምስኪኖች ነን ነገር ግን ነግራችኋለሁ የኛ የሚደመደመው የት እንደሆነ እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ቀኝ ተቀመጠ ሃሌሉያ ስለዚህ የኛ መዳረሻ ፍጻሜ ዙፋን ላይ ነው በእግዚአብሔር ቀኝ ነው እዚህ አይደለም ስለዚህ ይሄ ላይፍ ወገኖቼ ምን ዘንጥበት ምን ዝናናበት እንትን ምን ልበት ዓለማችን ምን ቀጭበት ሳይሆን ትሬን ምን እንደረግበት ይሄ ልንገራችሁን አልጨርስ ብሎ የሚነጋገረውን ምክር ረስታችኋል ነው አለሚለው ምክር የሚለው ቃል ኤግዞርቴሽን ነው የሚለው ኮምፎርት ነው የሚለው ትክክለኛ የቃሉ ትርጉም ምክር የሚለው ኤግዞርቴሽን ኤንድ ኮምፎርት ምን ማለት ነው ይሄ ነገር ፖዚቲቭ ነው አይዞ እግዚአብሔር ምን ያደርጋል በዛ በቅጣት በሚመስል ወይም በማሰልጠን መንገድ ውስጥ ያሳለፈ ደግሞ ምን ይላል ልጄ ሆይ ስለምወድህ ነው አሜን ደግሞ ልጅነትን ስለተቀበልኩት ነው የኔ ስለሆንክ ነው ደግሞ ለክብር ስላጫውህ ነው ይሄንን ማረግህ ይያለ ያጽናናል ሃሌሉያ የመጽናናት አምላክ የርህራሄ ሁሉ አባት ነው እሱ በመከራችን ሁሉ ምን ያደርገናል ያጽናናናል እኛም በእርሱ በምንጽናናበት መጽናናት ሌሎችን ደግሞ በመከራ ውስጥ ያሉት ምን እናረጋለን እናጽናናለን ወገኖች አለመቀጣት የዲቃላነት ምልክት እዚህ ጋር ያወዳድራል የሥጋ አባቶች አይደል እንዴ ምን ይላል መሰላችሁ ከዚህ በላይ የቀጡን የሥጋ አባቶች ነበሩ የሥጋ አባቶች በዚህ በኩል ደግሞ የመንፈሶቻችን አባት ሃሌሉያ ስቲል ወገኖቼ ወላጆቻችን የሥጋ ምናችን ናቸው የሥጋ አባታችን ናቸው ለሥጋችን ምን ማለት እንደሆነ ልንገራችሁ እግዚአብሔር ገና ሥጋዬን አልወለደውም ይሄ ሥጋዬ የእግዚአብሔር ልጅ አይደለም ነገር ግን የእግዚአብሔር ልጅ የመሆን ተስፋ አለው አሜን ለዚህ ነው ፍጥረት ብቻ አይደለም ነገር ግን የመንፈስ በኩራት ልጅነት ያለን ሁላችን የሰውነታችንን ቤዛ የሆነውን ልጅነት እየተጠባበቀን እንቃትታለን ይላል ስለዚህ ሥጋዬ አሁንም የአባቴ ልጅ ነው መንፈሴ ግን የእግዚአብሔር ልጅ ነው አንድ ቀን ግን ሥጋዬም የማ ልጅ ይሆናል ኢየሱስ ክርስቶስ ሲገለጥ በቤዛ ቀን መንፈስ ቅዱስ ሃሌሉያ ሥጋዬንም አዲስ ፍጥረት ያደርገው ስለዚህ የሥጋ አባቶች የመንፈሶቻችን አባት ሁለቱን ያነጻጽርልናል ምን እንደሚል ታውቃላችሁ የሥጋ አባቶቻችን የቀጡን መልካም መስሎ እንደታያቸው ነው ይላል በጣም ምትገርም ረቂቅ ቃል ነው የተጠቀመው ኢብራውያን ጻፊ ምን ማለት ነው ካላችሁ ሁሌ ልክ አልነበሩም መስሏቸው ነው አንዳንዴ ኢሞሽንም ተጨምሮበት ጠንክረውብናል ይገባችኋል ያ ብቻ አይደለም አንዳንድ ጊዜ ብዙ ጊዜ ሲቀጡን እኔ አሁን ተቀጥቼ ነው ያደረኩት በጣም በሚያስጠላ ሁኔታ በተለይ አሁን እናቴ ስትቀጣኝ ሁሌ የምትላቸው ነገሮች አሉ እና ሞቲቫን ያሳዩኝ ነበር የሴት ልጅ ልታስብለኝ ነው ይገባችኋል እሷ ያሳሰባት የኔ መስተካከል ብቻ አይደለም የሷም ስም መጥፋት ነው ይገባችኋል በወላጆች ብዙ ሞቲቭ አለን ሰው ስለሆነ ደካማ ስለሆነ ስለዚህ መልካም መስሎታይ እንደታያቸው አይደለም ይለው እርሱ ግን ከቅድስናው እንድንካፈል ለጥቅማችን እስቲ አንዴ ጮክ ብላችሁ ለጥቅሜ ነው በሉ እስቲ ድገሙት ወገኖቼ ልንገራችሁ ባካችሁ ውደዱት ሰዎች ቢሏችሁን አትስሙ ይሄ ኃጢያት ነው እንትን ነው ምናም ብቻ አይደለም ነገር ግን ደግሞ በሌላ በኩል እንደዚህ የሚል ትምህርት አለ
ወገኔ ስላላመናችሁም አይደለም። አታስቧቸው። አንዳንድ ጊዜ መልእክቶች ይመጡላችኋል። ጠላት ነው እንደዚህ የሚያንገላታሽ፣ ጠላት እንደዚህ ሰምታችሁ አታውቁም? በእንትን በኩል የሚሰራ፣ በእንትን አጥር በኩል የሚላክ፣ በእንትን የሚመጣ፣ ከእንትን የመጣ ደግሞ አያቶችሽ እንትን ያርጉት የነበረ። ካሞን ከጨለማው ስልጣን አዳነን። የኃጢአት ስርየት የሆነውን ቤዛነት ወዳገኘንበት ወደ ፍቅሩ ልጅ መንግስት አይሰማኝም። እና እኔ ጓሮ ነው እንደ ያለሁት በእንትን የሚወረወር፣ በእንትን የሚመጣ፣ በእንትን የሚበር፣ በአያቶች በምናምን። እኔ ልንገራችሁ ከጨለማው ውስጥ አውጥቶ ወደ ፍቅሩ ልጅ መንግስት አፍልሶኛል። ፍልሰት ታውቃላችሁ? እንዴት ሆኖ ነው የእስራኤል ልጆች ከነዓን ሆነው ግብጽ ፈርዖን ሊገዛቸው የሚችለው ወይም ጦር ሊልክባቸው የሚችለው? የሉም። ወገኖቼ እባካችሁ ይሄንን እመኑልኝ። እናንተ እድል ፈንታ እስካልሰጣችሁት ድረስ ሰይጣን በእናንተ ላይ ምንም ስልጣን የለውም። አይሰማም? ይሄን እንድታምኑልኝ ነው የምፈልገው። አሜን ማለት ምን ማለት ነው ታውቃላችሁ? ምን ማለት ነው አሜን ማለት? ተስማምቻለሁ፣ እሺ ሌላስ ይሁን ምናምን አይደለም። አሜን ማለት እውነት ማለት ነው። ስለዚህ እውነት ነው፣ ያው ተስማምቻለሁ እውነት ነው ጋር ይሄዳል። ግን ቢሆንም የቃሉ ቀጥተኛ ትርጉም ግን በግዕዝም በዕብራይስጥም አማን ማለት እውነት ማለት ነው አይደል እንዴ? አማን በአማን ስንላደ ያደግነው እውነት በእውነት እውነት ማለት ነው። ጠላት በእናንተ ላይ ምንም ስልጣን የለውም። ስለዚህ በመገለጥ በምናምን ስም ከንትን ጋር እያገናኟችሁ ጠላትን እንድትፈሩ የሚያደርጓችሁ አትቀበሉ። በዚህ በኩል ደግሞ እምነት ስለሌለሽ ነው እንትን ስላላልሽ ነው እንትን ስላላልክ ነው አትስሟቸው። እውነቱን እኔ ዛሬ ነግራችኋለሁ ወገኖቼ። እግዚአብሔር ስለሚወዳችሁ ነው፣ ለክብር ስላጫችሁ ነው፣ በህይወታችሁ ዓላማ ስላለው። ስለዚህ የመጨረሻው ነገር ምንድነው ካላችሁኝ በጣም ደስ የሚለው ነገር ሌላ ልንገራችሁ። እነርሱ ለምን ያህል ጊዜ ነው የቀጡን? እስቲ እዚህ ውስጥ ወላጅ የሚቀጣው ልጅ ሰው ካለ ወላጅ የሚቀጣው አለ? የለም፣ እዚህ መካከላችን የለም። ትላልቆች ነን። ምን ማለት ነው? ለጥቂት ጊዜ ወገኖቼ። እግዚአብሔር ግን ይቀጥላል፣ ማሰልጠኑን ይቀጥላል። የመጀመሪያዎቹ ምናምን አመታት ወይ ምናምን እስከ 17 እስኪ ሞላ 18 ሲመላ አይደለም። እግዚአብሔር ሁሉ ጊዜ ይቀጥላል። ይሄንንም ኖቲስ ማድረግ አለብን። እርሱ ግን ከቅድስና እንድንካፈል ጥቅማችን ይቀጣናል። ኮመን ነገሩ ምንድነው? ቅጣት ሁሉ ጊዜ ደስ አያሰኝም። ያኛውም ይሁን የሥጋውም ይሁን የኛውም ቅጣት ፔንፉል ነው። ነገር ግን ለለመዱት ጂምናዚያው የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል። ምን ማለት ነው ልንገራችሁ ወገኖቼ። እግዚአብሔር ትሬን ያደርገንና ሼፕ ያደርገንና ባህሪያችንን ይሰራውና ያሰለጥነንና መተው ያለብን እንድንተው፣ ማድረግ ያለብን እንድናደርግ፣ መፍራት ያለብን እንድንፈራ፣ ከኃጢአት እንድንሸሽ፣ ኃጢአትን እንድንጠላ ያሰለጥነንና ወገኖቼ ከእግዚአብሔር ጋር ሰላም ይኖረናል። ሃሌሉያ! እንዴት ነው ሰላም የሚኖረን? ስሙኝ ወገኖቼ፣ ካልተመሳሰልን ሰላም የለም አይደል እንዴ? ካልተመሳሰለ ሰላም የለም። እኔ አንድ ምለው ነገር አለ ሁሉ ጊዜ። ማን ነው እሳት ውስጥ መኖር የሚችል? ሲነገሩኝ ምንም ነገር ክተቱ፣ እሳት ጊዜ ፈጅበት ይሆናል እንጂ ሁሉን ኮንሱም ያደርጋል አይደል እንዴ? ሁሉን ኮንሱም ያደርጋል። ማን ነው እሳት ውስጥ መኖር የሚችል? እሳት ውስጥ መኖር የሚችል እሳት ብቻ አይደል እንዴ? እሳት ብቻ። ያንን ኔቸር ስንወስድ ብቻ ነው ከቅድስናው ምን እንድናረግ እንድንካፈል ይለናል። ምን ማለት ነው? የሱን ባህሪ፣ የሱን ማንነት፣ የሱን ስንወስድ ቅድስናውን ከዛ በኋላ ከርሱ ጋር በሰላም መኖር እንችላለን። ሃሌሉያ አሜን። ያን ጊዜ እኮ ጌታ ሲገለጥ ታውቃላችኋል እንዴ? ተራሮቹ ደቁብን፣ ኮረብቶቹ ይደብቁን ምናምን እኮ ይባላል አይደል እንዴ? እኛ እንዴትም ታዲያ በፊቱ ምን ቆመው? ምክንያቱም የሱን ኔቸር ስለምንካፈል። ስለዚህ ሰላም ይኖረናል።
ያ ሰላም ደግሞ የምን ፍሬ እንደሚያፈራ ታውቃላችሁ? ጽድቅ ማለት በጎ ስራ ማለት ነው። የእግዚአብሔርን ፈቃድ ማድረግ፣ የእግዚአብሔርን ፍላጎት መፈጸም፣ የእግዚአብሔርን ውሳኔ ኤክስኪዩት ማድረግ ማለት ነው። ከዛ በኋላ በቀሪ ዘመናችን ምን እያደረግን እንኖራለን ማለት ነው? ጽድቅን እየሰራን እንኖራለን። ስለዚህ ወገኖቼ የሚያዝለን ጠላት እንዲያረገብኝ ነው ብለን ማሰብ ነው። የሚያዝለን እምነት ስለሌለሽ ነው። የሚያዝለን ጌታ ተተዋል፣ ጌታ አይመለከትሽም፣ ስላንቺ አያስብም፣ ያንተ ነገር አይገደውም፣ ያንቺ ብዙ ነገሮች አሉ የሚያዝለው። ውጡ፣ ከዛ ውስጥ ውጡ። አሜን። ከነፍስ ዝለት ውስጥ ውጡ። ከመድከም፣ ከመታከት፣ ከመሰልቸት፣ ተስፋ ከመቁረጥ ውስጥ ውጡ። ተነቃቁ፣ እንደገና በርቱ፣ ሩጫውን ቀጥሉ። እንደ አባቶቻችን እንደ እምነት አባቶቻችንና እናቶቻችን እስከ ትንፋሻችን መጨረሻ ድረስ እንሮጣለን። አሜን። የሩጫችን መጨረሻ የእግዚአብሔር ዙፋን ነው። ሃሌሉያ አሜን። እንጸልያለን። እግዚአብሔር የተናገረው ሰው እዚህ ጉባኤ ውስጥ አለ ዛሬ? እግዚአብሔር ተናግሯችኋል? ድምጽ ወደ እናንተ መጥቷል? ነፍሳችሁ በቃሉ ውስጥ ድምጹን ሰምታለች ከሆነ ቁሙና አብረን እንጸልያለን። ሃሌሉያ ወገኖቼ፣ እግዚአብሔር ያጽናናችኋል ብሎ የሚነጋገረውን ምክር ረስታችኋል ይላል። ምክር፣ መጽናናት፣ ኤግዞርቴሽን፣ ኮምፎርት እግዚአብሔር ይሰጠናል። የእግዚአብሔር መንፈስ የመጽናናት መንፈስ ነው። ሃሌሉያ 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 ወገኖቼ፣ ዛሬ ማለዳ ወደ እናንተ የመጣው ፕሬሺየስ የሆነ የእግዚአብሔር እውነት ነው። የእግዚአብሔር እውነት ነው ወገኖቼ። ዝም ብሎ የትም ልትጥሉት አይገባም። አክብራችሁ ልትይዙት፣ ልትንከባከቡት ይገባል። እጆቻችንን ከልባችን ጋር እናንሳና እንጸልያለን። የመጽናናት አምላክ፣ የርህራሄም ሁሉ አባት የሆንክ የጌታችን የኢየሱስ ክርስቶስ አምላክና አባት እግዚአብሔር ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት ጌታ ሆይ የተናገርካት ነፍስ እንዳለች ያውቃለሁ። ድምጽህ የመጣላቸው እንዳሉ አውቃለሁ። አቤቱ እግዚአብሔር ሆይ የሚያልፉበትን ሰዎች አይረዱም፣ አያስተውሉም፣ ማንም አያቅላቸውም። አንተ ግን ታያለህ። ህመማቸውን፣ ቃተቷቸውን፣ ጭንቃቸውን አንተ ትሰማለህ። እግዚአብሔር አምላክና አባት ሆይ አንተ እንደሆንክ ስለነገርካቸው፣ እጅህ እንደሆነች ስለነገርካቸው፣ አይዞሽ አይዞ ስላልካቸው አመሰግናለሁ። አሁንም ጌታዬና አምላኬ ሆይ ይቀጥሉ ዘንድ ያለ መታከት፣ ያለ መዛል፣ ያለ ተስፋ መቁረጥ በብርታት እንደገና ኃይላቸው ታድሶ ሩጫቸውን ይቀጥሉ ዘንድ በኢየሱስ ክርስቶስ ስም ኃይልን ሙላባቸው፣ ኃይልን ሙላባቸው። ጌታዬና አምላኬ ውስጣቸውን አነቃቃ። ቃልህ መልህቅ ይሁናቸው። እግዚአብሔር የዘላለም አምላክና አባት ሆይ እነዚህን ወገኖቼን ላንተና ያንጻቸው ዘንድ በቅዱሳን መካከል ርስትን ያወርሳቸው ዘንድ ለሚችለው ለዚህ ለሰሙት ቃል አደራ እሰጣቸዋለሁ። እግዚአብሔር አምላክና አባት ሆይ አሁንም አይናቸው ይከፈት። ኢየሱስ ክርስቶስ አንተን ይዩ። አሁንም ጌታ ሆይ አይምሮአቸው ይታደስ፣ አንተን ያስቡ። ጌታዬና አምላኬ ሆይ ምንም እንኳን በሚያልፉበት ነገር ውስጥ ሐዘን ቢኖራቸው፣ ነገር ግን ከዚህ ከተረዱት እውነት የተነሳ ደስታ በውስጣቸው ይፍለቅ። ምንድነው ደስ የሚለኝ እስኪሉ ድረስ ጌታ ሆይ ደስ ደስ ይበላቸው። ጌታ ሆይ በማይነገርና ክብር በሞላበት ሐሴት ደስ እየተሰኙ አንተን ያመለኩ እያመሰገኑ ታላቅነትህን መልካምነትህን እየዘመሩ ጌታ ሆይ እንደሄዱ ነው ጸልያለሁ። ሁሉ ላንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን።